እይታችንን ስንጀምር ጆንግቴ የተባለ ሲታይ ልክ እንደሌላው ሰው ኖርማል ነገር ግን ለየት ያለ ሱስ ያለበትን ሰው በማስተዋወቅ ነው። በደቡብ ኮሪያ ዋና ከተማ ውስጥ የሪል ስቴት ኤጀንት ሆኖ ተቀጥሮ የሚሰራ ሲሆን ሲታይ ደስተኛ ከሰዎች ጋር የሚግባባ ቀለል ያለ ሰው ቢሆንም ሲጋራ፣ አልኮል መጠጥ አሊያም ሌሎች አደንዛዥ የሆኑ ነገሮችን ሳይሆን ግን ሱስ ያለበት በማይመለከተው ነገር ውስጥ ገብቶ የሰዎችን ነገር መመልከትና መንካት ግራ በሚያጋባና ባልተለመደ መልኩ እሱ ላይ ግን ሱስ ሆኖ ሊቀርበት ችሏል። ስራው በተለይ የሪል ስቴት ኤጀንት መሆኑ የበለጠ ጠልቆ እንዲገባበት አድርጎት ደንበኞቹ በሙሉ ልብ አምነውት የቤታቸውን ቁልፍ አሳልፈው ስለሚሰጡት ከስራ ውጪ ከቤታቸው ለጉዳይ ለቀው የሚወጡበትን ሰዓት በመጠበቅ ከእነሱ ኋላ ተደብቆ ወደ ቤታቸው ሲገባና በቅጡ በሱ ህይወት ላይ ቅንጣት ያክል ጥቅም የማይሰጠውን ተራ ነገር ልክ እንደ ውበት መጠበቂያ እንዲሁም የጥሪ ካርድ ያሉ ነገሮችን ፎቶ እያነሳ የገዛ ቤት ውስጥ በሚገኘው ሚስጥራዊ ክፍል ውስጥ እየለጠፈ የሚያስቀምጥ ሲሆን ውስጥ ላይ ገብቶ አሁን ላይ እንኳን ሲጎበኘው እንደምንረዳው ከወርቅና ከገንዘብ ይልቅ ፂመላጫና የጥርስ ብሩሽ ሳይቀር ተቀምጦና ተለጥፎ ልናይ ችለናል። ላለፉት 5 ወራቶች ታዲያ እስከዛሬ ሲገባና ሲወጣባቸው ከነበሩ ቤቶች በላይ ሃንሶራ የተባለች አንዲት ሴት ግን ቀልቡን ሰርቀው የበለጠ ትኩረቱን የሰጣት ሲሆን ይቺ ሴትም በስራዋ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ፋሽንና ሜካፖች ላይ ትኩረቷን አድርጋ የምትሰራና በአጠቃላይ ታዋቂ ሴትም ናት። ከድፍን 5 ወራቶች በፊት ታዲያ አንድ ቀን ላይ ካፌ ውስጥ ተቀምጦ እያለ ለመጀመሪያ ጊዜ አይቷት ትኩረቱን የሰረቀችው ሲሆን ከአጠገቡ ካፌ ውስጥ በተለይ ተቀምጣ እሱ እየተመገበ እያለ ልክ እንደሱ እየተመገበች ያለችው የእንስሳት ተዋጽኦ ምግቦችን ቢሆንም ሶሻል ሚዲያ አካውንቷ ላይ ለተከታዮቿ ግን አትክልት ተመጋቢ እንደሆነች አስመስላ ፎቶዎችን ስለቅ መመልከቱ የበለጠ ትኩረቱን እንዲሰጣት ሲያደርገው ሳታየው ከኋላዋ ተከታትሎ የቤቷን አድራሻ በማጣራትም ስሟን ካወቀ በኋላ ሶሻል ሚዲያ አካውንቷን ሰርች አድርጎ ስለሷ ሲመለከትና 30 ሺህ የሚጠጋ ተከታዮች እንዳሏት አስቀድማ ትሰራ የነበረው እንዳልኳቸው ፋሽን፣ ሜካፕ እና የዕለት ተዕለት ኑሯን እየለቀቀች ልክ እንደ ቭሎግ ተከታዮቿን ታበዛ የነበረ ቢሆንም ባለፉት ጥቂት ሳምንታቶች ውስጥ ግን የእርዳታ ድርጅት ውስጥ መሳተፏን ቀጥላ ከጠበቀችው በላይ ተከታዮቿ እየጨመሩና የሚሰጣት አስተያየትም ቢሆን የሚደግፋትን ስለነበር ትኩረቷን አሁን ላይ ሙሉ በሙሉ በሚባል ደረጃ እሱ ላይ ልታደርግም ችላለች። በዚህ ምክንያት ለ4 ወራቶችም እሷ መከታተሉን ቀጥሎ ሳታየው በድብቅ የቤቷን የይለፍ ቃል እንኳን ለማግኘት ሞክሮ የጣት አሻራዋን እንኳን ማግኘት ሲችልና ከዚህ በተጨማሪ ደግሞ ተሳክቶለት አንድ ቀን ላይ አዲስ ቤትን ለመቀየርና ይህንን ለመሸጥ አሊያም ለማከራየት በማቀዷ ስራው ሪል ስቴት ኤጀንት በመሆኑ ለእሱ ቁልፉን አሳልፋ ሰጥታው ገዢ እንዲፈልግ ስትጠይቀው ፊቱ ላይ ፈገግታ እየታየም ደቂቃዎችን እንኳን ሳይቆይ ከቦታው ለቃ እስክትሄድ ድረስ በመጠበቅ ተቻክሎ ወደ ቤቷ ሲገባና ኧረ ሱስ በሚያስብል ደረጃ የተለመደው ስራውን ቀጥሎ ከመታጠቢያ ገንዳዋ ውስጥ እንኳን የወደቀ ፀጉሯን ጎልጉሎ ሲያወጣ የምትጠቀመው ሎሽኗንም ቢሆን ፎቶዎችን ሲያነሳ ይታያል። ዛሬ ያደረገው ነገር ስላልወጣለት ቀኑ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይም በድጋሚ የተበላሸ ኤሌክትሪክን ለመጠገን በሚል ሰበብ እሷ በሌለችበት ሲገባና ልክ እንደሌላ ጊዜው በለስ ሳይቀናው ቀርቶ በአሁኑ ግን በአሰቃቂ ሁኔታ ሶፋው ላይ ማን እንዳደረገው ባያውቅም ተገላ ግን ሲያገኛትና ፈዞ በድንጋጤ ከቀረ በኋላ ሲያስመልሰው እንኳን ይታያል። ፖሊሶች ጋር ደውሎ መጥራት መጀመሪያ ላይ የመጣለት ሀሳብ ቢሆንም ለቀናቶች ያክል እየተከታተላትና በድብቅ ቤቷ እየገባ እንደነበር ከታወቀ ግን ከተጠርጣሪዎች በላይ ዋነኛ የሚሆነው እሱ እንደሆነ ስለገባው ሀሳቡን ቀይሮ ከቤቱ እየተሯሯጠ ሲወጣ ጥቂት ደቂቃዎችንም ቆይቶ ይህንን ቤት ለመግዛት አናግረውት የነበሩ ደንበኞችን ለማሳየት በማለት ይዟቸው ተመልሶ ወደ ቤቱ ሲመጣና እቅዱ መጀመሪያ ላይ ሬሳውን አስቀድሞ እሱ እንዳላገኘው ለማድረግ ቢሆንም ውስጥ ላይ ሲገባ ግን በምን ቅጽበትና እንዴት እንደተፈጠረ ባያውቅም ክፍሉ ላይ ጠብ ያለ እንኳን ደም ሳይገኝ ማስረጃዎቹ በሙሉ ጠፍተውና የሃንሶራን ሰውነትም ቢሆን ውስጥ ላይ ሳይኖር ሲቀር ደንበኞቹ ግራ እስኪጋቡ ድረስ ከቅድሙ በላይ ፊቱ ላይም ድንጋጤ ሲታይና ለደቂቃዎች ያክል እነሱን ሸኝቶ ለመረጋጋት ከሞከረ በኋላ ነፍሰ ገዳዩ ምናልባት ቅድም ቤቱ ሲገባ ውስጥ እንደነበርኩ አይቶኝ ቢሆንስ ብሎ መፍራት ሲጀምርና ከዚህ በኋላ ለቀጣዮቹ 4 ቀናቶች ምን ማድረግ እንዳለበት ግራ ገብቶት ድምፁን አጥፍቶ ሲጠፋም ይታያል። አንድ ቀን ላይ ግን በአጋጣሚ ከማያውቀው ሰው በቀይ ፖስታ የተጠቀለለ መልእክት ተልኮለት ስለነበር ከፍቶ ሲመለከተው ሃንሶራ ቤት ውስጥ ተደብቆ ሲገባ እሷ ተገላና ወድቃ ካጠገቧ ደግሞ አንድ ፀጉር ወድቆ የሚያሳይ ፎቶ ሳይቀር የተላከለት ሲሆን ነብሰ ገዳዩ ይህንን ተጠቅሞ ደግሞ እሱን ለማስፈራራት እየሞከረ እንደሆነ ሲገባው ብዙም ሳይቆይ ስልክ ተደውሎለት ወደ እናቱ የመቃብር ቦታ ጉዞውን ሲያደርግ ሳይቀር ውስጥ ላይ ተቀምጦ የነበረ የእናቱ ፎቶ ተቀዳዶ ሲያገኘውና ይሄ ነገርም የነብሰ ገዳዩ ስራ እንደሆነ ጠንቅቆ ሲገባው በድጋሚ ከቦታው ለቆ በመውጣት መኪናው ሲገባ እንኳን ከከፍታ ላይ በፍጥነት እየመጣ የነበረ መኪና ባይሳካለትም ሊገ ጨው እንኳን ደርሶ ስለነበር ሰውየው እሱንም ለማስወገድ እየሰራ እንደሆነ ሊገመተም ችሏል።
ፖሊሶች ታዲያ ሊገጭ የደረሰው መኪናው ሰው ስላልነበር ባለቤቱን አፈላልገው ሲጠይቁት ፓርክ አድርጎ አቁሞት እንደነበር ከከፍታ ላይ ተንሸራቶ የተፈጠረ ነገር እንደሆነ ቃሉን ሊሰጥም ችሏል። ወጣቷ ፖሊስ ዮንግጁ ደግሞ በሌላ በኩል ላለፉት ጥቂት ቀናቶች አንሶራ የገባችበት አድራሻ ሳይታወቅ እንደጠፋች ተዘግቦ ስለነበር ይህንን ኬዝ ይዛ ማፈላለጓንና ምርመራዋን የቀጠለች ሲሆን ጠቆማዎችን ያደረገችው ጂሂ የተባለች ሴት በመሆኗም አንሶራ ከመጥፋቷ በፊት ስልክ ደውላላት ፖሊሶች ጋር እንድደውል ጠይቃት እንደነበር ቃሏን ልትሰጥም ችላለች። መርማሪ ያንግጁ ታዲያ ለቀናቶች ያክል የጠፋችው አንሶራ ባንክ ትራንዛክሽንን ባለመፈጸሟ ታግታ ሊያም ተጠልፋ እንደሆነ እየተጠራጠረች ይገኛል። ከመጥፋቷ በፊት ግን ቤቷን እንዲሸጥላት አግኝቶ የነበረው ጆንግቴን በመሆኑ ለጥያቄ እሱ ጋር አምርተው ስለዚህ ጉዳይ ሲጠይቁት ፊቱ ላይ ድንጋጤ እንዳይታይበት ቆፍጠን ለማለት እየሞከረ ለመጨረሻ ቀን ገዢዎችን ቤቷ ይዞ በመጣበት ሰዓት ላይ ውስጥ ላይ እሷ እንዳልነበረች ቃሉን ሊሰጥም ችሏል። ፖሊሶቹ ግን ከዚህ በመቀጠል ቀጥታ ወደ ቤቷ አምርተው አጠራጣሪ ነገር ለማግኘት መፈተሻቸውን ሲቀጥሉ ጆንግቴ ተደብቆ ከርቀት እነሱን እየተከታተለ ሲሆን ሞታ ተኝታበት ከነበረው ሶፋ ስር ግን የወደቀ ፀጉርን ማግኘታቸው ድንጋጤ ውስጥ ጆንግቴ ሊከታው ችሏል። ፈጥኖ ቤቱ በመመለስም በራሱ ገዳዩን ለማወቅ ማጣራቱን ሲቀጥል ከዚህ ቀደም ሶሻል ሚዲያዎች ላይ የገባቻቸውን ላይቭ ቪዲዮዎች እየተመለከተ እያለ ለእርዳታ የተሰጣትን ገንዘብ ለግል ተጠቅማለች በሚል ምክንያት አንድ ቀን ላይ ባይረጋገጥም ከአድናቂዎቿ ግን ቁጣ ደርሶባት ስለነበር ጥፋተኛ ካደረጓት ሰዎች መካከል አንደኛዋና ዋነኛዋ ሶሻል ሚዲያ ላይ ልክ እንደሷ ተጽዕኖ ፈጣሪ የሆነችው ጂሂ ሆና ሲያገኛትና ትኩረቷን እሷ ላይ አድርጎ ደግሞ የእሷን ማህበራዊ ድረገጾች መጎብኘቱን ሲቀጥል ከመጠን በላይ ጂሂ በሟች አንሶራ ላይ ትቀና ስለነበር ዛሬ አንሶራ አዲስ ልብስ ለብሳና ፎቶዎችን ተነስታ አካውንቷ ላይ ከለቀቀች ተቻኩላ ደቂቃዎችን እንኳን ሳቆይ ተመሳሳይ ልብስን በመልበስ ፎቶ አነሳስ ፖዟን እንኳን ሳቀይር እሷ ያደረገችውን አድርጋ ትለቅ እንደነበር የጥፍር ቀለሟ ከለር፣ ሜካፕ አቀባቧ፣ በአጠቃላይ እያንዳንዱ እንቅስቃሴዋ በሙሉ ከእሷ ጋር ተመሳሳይ በመሆኑ ነብሰ ገዳይዋ ምናልባት እሷ ትሆናለች ብሎ መጠራጠሩን ሲቀጥልና መኖሪያ ቤት አድራሿን ካጣራ በኋላ ግን የዛኑ ቀን ላይ ምሽት አካባቢ ሳይታይ በድብቅ በመስኮቱ በኩል ወደ ቤቷ ገብቶ ከቀናቶች በፊት ለእሱ ተልኮለት የነበረ ቀይ ፖስታን ውስጥ ላይ ሲፈትሽ ተመሳሳይ በማግኘቱ ውስጡን ከፍቶ ሲመለከተው ግን ልክ እንደሱ ማስፈራሪያ እንዳልሆነ በተቃራኒው ሊጆና ከተባለ ሰው እንደተላከላት በማወቁ የዚህን ሰውዬ ማንነት ማጣራት ሲጀምርና ከጊዜያቶች በፊት የሟቿ አንሶራ አድናቂ እንደነበር ግልጽ ባልሆነለት ምክንያት ግን ከመሞቷ ከጥቂት ሳምንታቶች በፊት የሰውየው የፍቅር ስሜት ወደ ጥላቻነት ተቀይሮ ሶሻል ሚዲያ አካውንቷ ላይ የጥላቻና የስድብ ጽሑፎችን ያስቀምጥ እንደነበር ሲረዳ ከመጨረሱ በፊት ግን ጂሂ ስለመጣችበት ሳይታይ ከቤቱ ለቆ ቢወጣም ሁለቱ አንድ ላይ ሆነው እንደገደሏት ግን ተጠራጥሮ ይገኛል። ምሽት በመሆኑ ለደቂቃዎች ተጉዞ ቤቱ ሲመለስ ግን ኃይል የተቋረጠ በሚመስል መልኩ ክፍሉ በጨለማ ተውጦ ውስጥ ላይ የነበሩ እቃዎች ተዘበራርቀውና ሰው እንደገባ እንዲጠራጠር አድርጎ ስለነበር ከአጠገቡ የነበረውን እንጨት በመያዝ ሌባ መስሎት ማጣራቱን ሲቀጥል ፊቱ እንዳይታይ ሄልሜትን አድርጎ ልጁ አክ ስለነበር ግን ውስጥ ላይ የነበረው ጥቃትን አድርሶበት ከእሱ ጋር መጣላቱን ሲቀጥልና ለደቂቃዎች ያክል ግብግብ ውስጥ ቀጥለው ጆን ታይም ራሱን ለማዳን እየሞከረ ከቆየ በኋላ ከቤቱ ተሳክቶለት እየሮጠ ሊያመልጥም ችሏል። ፖሊስ ጣቢያ አምርቶ ለመርማሪ ዮንግጁ በማስረዳት ከቤቱ አቅራቢያ ያለ የደህንነት ካሜራ ቅጂን ሲመለከቱ ሁለት ሰዎች በድብቅ ወደ ቤቱ ሲገቡ የሚያሳይ ቅጂን ሲመለከቱና ጆንግቴ በጉዳዩ ላይ 100% እርግጠኛው ነው አንሶራ የተገደለችው በጂሂና በልጁ አማካኝነት እንደሆነ አሁን ላይ ደግሞ እሱን ለመጉዳት እየሞከሩ እንደሆነ ቃሉን ቢሰጥም ከቀናቶች በፊት እንደጠፋች መታ ጥቆማዎችን ያደረገችው ታዋቂዋ ጂሂ በመሆኗና ልክ እንዳልከው ነብሰ ገዳይ ቢሆኑ እንኳን ከአንተ ጋር ምን አገናኝቷቸው ጥቃትን ሊያደርሱብክ ይሞክራሉ በማለት መርማሪዋ ፖሊስ ግን ከቁም ነገር ንግግሩ ልቆጥረው አልቻለችም ነበር። ለደህንነቱ ሲባል ግን ለማረጋገጥ እሱ ቤት ባመሩበት ሰዓት ላይ ከደቂቃዎች በፊት ጥቃትን ሊያደርስበት ሞክሮ የነበረው ልጇ ግን ውስጥ ላይ ማን እንዳደረገውና ምክንያቱም ባያውቁትም ተገሎ ግን ሲያገኙትና ከእሱ በተጨማሪ ክፍል ውስጥ ተቀምጦ በነበረ ቀይ ፖስታ አማካኝነትም እኛንም ሳይቀር ግራ እስኪያጋባን ድረስ እንዴት አብረው እንደተነሱ ባናውቅም ከሟቹ ጋር ጆንግቴ ግን ተቃቅፎ የተነሳውን ፎቶ ሲያገኙና ከዚህ ቀደም ልከው እያስፈራሩት እንደነበረው እሷ ቤት በድብቅ ሲገባ ተደብቆ የተነሱ ፎቶዎችን ቢሆን በመገኘታቸው አይኖቹ ቱምባን አዝለው ጆንግቴ እየማለ ከዚህ ቀደም ይህንን ሰውዬ አግኝቶት እንደማያውቅ ፎቶዎቹን ቢሆን ከሱ ጋር የተነሳቸው የተቀነባበሩ እንደሆነ ቢናገርም ዋነኛ ተጠርጣሪ እሱ በመሆኑ ግን በቁጥጥር ስር ልታውለው እየሞከረች እያለ እያለቀሰ ሊያስቆማት ሲሞክር ሳያስበው ገፍትሯት ከግድግዳ ጋር ተጋይታ ራሷን ስትስትና
ጨካኝ ሰው ባለመሆኑ ግን እንዳትጎዳ አስቀድሞ ደውሎ ፖሊሶችን ወደዚህ ከጠራ በኋላ ሳይታይ ከቤቱ ለቆ ሊያመልጥም ችሏል። ሊጆናክ ቤትም አስቀድሞ ጉዞውን በማድረግ አጠራጣሪ ነገር ካለ ውስጡ መፈለግ በሚጀምርበት ሰዓት ላይ ፎቶዎችን እየላከ እስከዛሬ ሲያስፈራራው የነበረው እሱ እንደሆነ፣ ነገር ግን ለጊዜው ማንነቱን ካላወቅነው ሰው ትዕዛዝ እየተሰጠው እንደሚሰራና በቁራጭ ወረቀት ላይ የእናቱ የመቃብር ቦታ አድራሻ እንኳን ተጽፎ ስለነበር ጆንግቴ የበለጠ የግራ መጋባት ስሜት ውስጥ ገብቶ ከቤቱ ለቆ በመውጣት በመቀጠል ወደ መቃብር ቦታው ጉዞ ሲያደርግና ምሽት በመሆኑ ጥበቃው ላይ አስቆመው ቢሞክርም የመቃብር አፈሩን ይዞ ከቦታው ካመለጠ በኋላ ግን ውስጡን ጋፍቶ መመልከት በሚጀምርበት ሰዓት ላይ ሃንሶሪ የተገደለችበትን ስለት ውስጥ ላይ ማግኘቱ ካለ ጥፋቱ እሱ ላይ ለማላከክ እየሞከሩ እንደሆነ እርግጠኛ እንዲሆን ሲያደርገው ፖሊሶች እየፈለጉት ያለ ዋነኛ ተጠርጣሪ በመሆኑ አሁን ላይ ግን ልክ እንደ ማስረጃ ይህንን ነገር እንዳይጠቀሙት ባህር ውስጥ ወርውሮ ሲጥለው ይታያል። ስለ ግድያ ወንጀል ግን ተስፋፍቶ የተወራ ስለነበር አጋጣሚውን ተጠቅማ ታዋቂ የሆነችው ጂሂ ነፍሰ ገዳይ ተብሎ የተጠረጠረው ጆንግቴ እንደሆነ ሳይቀር ተናግራ ፎቶዎቹ ለአድናቂዎቿ በመልቀቅ የበለጠ ስሙን እያጠፋችው ስለነበር ስለዚህ ነገር በሚያውቅበት ጊዜ ቀጥታ ወደ ቤቷ ሲያመራና ላይቭ ገብታ በሰዓቱ ከአድናቂዎቿ ጋር እያወራች የነበረ ቢሆንም አስቁማትና ኮምፒውተሩን ሰብሮት ግን ስለ ጉዳዩ ሲጠይቃት ከተረጋጋች በኋላ ማስረዳቷን ቀጥላ እሷ ከሟቿ አንሶራ ጋር ምንም አይነት ችግር እንደሌለባት ከመሞቷ በፊት በገንዘብ ተስማምተው በየወሩ እየላከችላት ተከታዮቿን የበለጠ ለማፍራትና ተወዳጅነቷን ለመጨመር እስከ ዛሬ ድረስ አስበውበትና አቅደው ሶሻል ሚዲያዎች ላይ ስትሰድባትና እሷ የምታደርገውን ነገር እያደረገች ቀናተኛ ተፎካካሪዋ መስላ እንደቀረበች ስትነግረው የበለጠ ይህ ነገርም ጆንግቴን ግራ ሲያጋባውና ከዚህ በባሰ ደግሞ ስለ ቀዩ ፖስታ ጉዳይ ሲጠይቃት ለሰራችበት ክፍያን የያዘ ገንዘብም ሆነ ቀጣይ የምታደርገውን ነገር ትዕዛዝ በመስጠት የሚልኩላት በዚህ ቀይ ፖስታ እንደሆነ ስታሳውቀው ግራ መጋባቱን ግን ለደቂቆች ያክል ጆንግቴ ረጋ ብሎ ካሰበበት በኋላ ከጥቂት ሳምንታቶች በፊት እሷ ሳትሞት ቤቷ ባመራበት ጊዜ አሽትቶት የነበረው ሎሽኗ ዛሬ ቀን ላይ እሱን ለማጥቃት ገብቶ ከነበረው ልጇ ከተቀባው ሎሽን ጋር ተመሳሳይ ሽታቸው በመሆኑ እስካሁን አንሶራ እንዳልሞተችና እያስመሰለች እንደነበር ጥቃቱን ያደረሰችበትም እሷ እንደሆነች እርግጠኛ ሊሆንም ችሏል። በተመሳሳይ ሰዓት ላይ ስለ ግድያ ወንጀል ዜና ሰምታ ፖሊሷ ያንግጁ ጋር ያመራችው ታላቅ እህቷ ደግሞ ከቤተሰቦቿ ጋር አንሶራ የነበራትን ታሪክ መናገሯን ቀጥላ እይታችን በትውስት ወደኋላ ይወስደንና አሁን ላይ የደረሰችበት ዝና ላይ ከመድረሷ በፊት ከቤተሰቦቿ ጋር አብራ እየኖረች እያለ ታዋቂ ለመሆን ከነበራት ፍቅር የተነሳ የሰዎችን ትኩረት ለማግኘት ብላ ቤተሰቦቿ ዕዳ ውስጥ እስኪገቡ ድረስ መጀመሪያ አካባቢ ገንዘቦችን ተበድራ ቅንጡና ውድ የሆኑ እቃዎችን በመግዛት ፎቶዎችን ተነስታ ትለቅ እንደነበር አልበቃ ሲላት ግን አንድ ቀን ላይ የአይምሮ ችግር ያለበትን ታናሽ ወንድሟን ሳይቀር በሚያሳዝን መልኩ ህገወጥ ለሆኑ ሰዎች ልሸጠው ሞክራ እንደነበርና ሳይሳካላት ቀርቶ ግን ቤተሰቦቿ ስለዚህ ነገር ባወቁበት ጊዜ በተለይ አባቷ እቃዋን ሰብስባ ከቤቱ ለቃ እንድትወጣ በማድረግ የሁለቱ ግንኙነት እንዲያበቃ እንዳደረገ፣ ታዲያ የምታርፍበትም ሆነ የምትሄድበት ቦታ ስለሌላት እሷን ብትሆን አስቀድማ ባህር ውስጥ ተቀጥራ መስራት እንደጀመረች ፎቶዎችን ማህበራዊ አካውንቷ ላይ መልቀቋን ባታቆምም ተስፋ በቆረጠችበት ጊዜ አንድ ቀን ላይ ግን ባህር ዳርቻ አካባቢ ቆማ እያለቀሰች እያለ ለመጨረሻ ጊዜ ተነስታ የለቀቀችው ፎቶ ቫይራል ወጥቶና ብዙ ላይክ አግኝተው ስለነበር ሰዎች ያስቀምጡላትን አስተያየት ማንበቧን ቀጥላ ፎቶውን በአጋጣሚ የተነሳችው የደም ባንክ አቅራቢያ ስለነበር ደም ለግሳ መስሏቸው የአድናቆት ቃላቶችን ኮሜንት ላይ ተቀምጠው ስታነብና ፊቷ በፈገግታ ሲሞላ ይሄ ክስተትም ሰዎች የተለቀቀላቸውን ነገር በሙሉ እንደሚያምኑ እንድትረዳ ስላደረጋት ከቀጣዩ ቀን ጀምሮ ባታደርግም ነገር ግን የእርዳታ ድርጅቶች ጋር እየጠጋች እየረዳች እንደሆነ የሚያስመስሉ ህገወጥ ሰነዶችንም ተጠቅማ በመልቀቅ የበለጠ ተወዳጅነቷን በጥቂት ጊዜ ውስጥ እንደጨመረችና ከሰዎች ትኩረቷ ለአንድ ደቂቃ እንኳን እንዲነሳ ስላልፈለገች ጂሃን ሳይቀር ገንዘብ ከፍላትና ቀጥራት እስከዛሬ ስታደርግ የነበረውን ነገር እንድታከናውን እንዳደረገችና ልክ እንደፈለገችው እንደተጓዘላት ልንመለከት ችለናል። ሴትዮዋ ግን እብድ የሆነች በሚመስል መልኩ በዚህ አላበቃች ሲሆን አንድ ቀን ላይ ሰልፊ ተነስታ በነበረው ፎቶ አማካኝነት ከኋላዋ ጆንግቴን ሲከታተላት በማስተዋሏ ልክ እንደሱ ትኩረቷን ሰጥታው ከእሷ የምፈልገው እንደሆነ ለማወቅ መከታተሏን እሷ የምትሆን እንደቀጠለችና ከጠዋት እስከ ማታ ድረስ ምን እንደሚያደርግ የመኖሪያ ቤቱን፣ የእናቱን የመቃብር ቦታ፣ ስራውን ቢሆን ሪል ስቴት ኤጀንት እንደሆነ ከሰዎች ቤት በድብቅ እየገባ እንደሚመለከት ሳይቀር ካወቀች በኋላ ለቀናቶች ያክል አስባበት ሽጥልኝ በማለት የቤቷን ቁልፍ እንደሰጠችውና ከልቡ
ከሚወዳትና ያለችውን ነገር በሙሉ ከሚያደርግላት ቁጥር አንድ አድናቂዎቿ መካከል አንደኛው የሆነውን ሊጃክን ቢሆን በመጠቀም በተለያዩ ነገሮች እንዲረዳት እንዳስማማችው ታዲያ አስቀድማ ከገዛ ሰውነቷ ደሟን በብልቃት ከቀዳች በኋላ ልብሷ ላይ መሬቱ ላይና ሶፋው ላይ በመርጨት ጆንግቴ ክፍሏ የሚገባበትን ሰዓት በመጠበቅ ትንፋሿን ዋጥ አድርጋ ሶፋው ላይ የሞተች እንዳስመሰለችና ደንግጦ እሱም ቢሆን ቀርቧት በህይወት እንዳለች እንኳን ሳያረጋግጥ ከቦታው ለቆ እንደወጣ ተጠቂ እንደሆነች ፎቶዎችን ራሷን አንስታ ከሶፋው ስር ጸጉሩንም ሆነ ደምን ጠባ አድርጋ ከፊልሙ መጀመሪያ ጀምሮ እስካሁን ያየነውን ነገር በሙሉ አቅዳበት ያደረገችው ነገር እንደሆነ ሊገባን ችሏል። ነብሰ ገዳዩ እሱ ነው ተብሎ እንዲጠረጠር መጀመሪያ ላይ ታዲያ ደም የነካውን ስለቱን ሊጆዋክን ተጠቅማ የእናቱ የመቃብር አፈር ላይ እንዲቀመጥ አድርጋ በመኪና አደጋ እሱም ቢሆን የሞተ ለማስመሰል ብትሞክርም ልክ እንደ እቅዷ ሁሉን ነገር ባለመጓዙ ግን እቤት ውስጥ እያለ ከልጇ ጋር አብራ አምርታ ጥቃትን በአካል እንዲያደርግበት ለማድረግ እንደሞከረች ሳይሳካላት በድጋሚ ቀርቶ ግን ጆንግቴ በትግላቸው መሃል የሊጆዋክን ፊት ተመልክቶት ከቦታው በማምለጡ ከሁሉም ነገር ጀርባ ያለችው እሷ እንደሆነች እንዳይታወቅባት ብላ በጭካኔ ሊጆዋክንም ቢሆን እዛው ልታስወግደው ችላለች። ከትውስታችን ተመልሰን አሁን ላይ ስለዚህ ሁሉ ነገር ዮንግጁ ባታውቅም የድሮ ታሪኳን ግን ከቤተሰቦቿ ጋር ስለነበራት ግንኙነት በማውቋ የበለጠ ከቀጣዩ ቀን ጀምሮ ስለ እሷ ማጣራቷን ስቀጥልና ከዓመታቶች በፊት ትሰራበት ወደ ነበረው ባር ጉዟንም አድርጋ ከአንዲት ሴት ጋር ማውራቷን ቀጥላ በሰዓቱ ጓደኛዋና አብራት ትሰራ የነበረች ሄራን የተባለች ሴት እስከዛሬ ባይታወቅም ያኔ ግን ድንገት ጠፍታ ቀርታ እንደነበር ለመጨረሻ ጊዜ የተገናኘችውም ከአንሶራ ጋር እንደሆነ መረጃን ስታገኝና በተመሳሳይ ሰዓት ላይ ግን አሁን ላይ በህይወት የምትገኘው አንሶራ ፊቷ ላይ አውቃ ጠባሳና ቁስል እንዲፈጠር ካደረገች በኋላ ሌላ ሰው መስላ ፖሊሶች ጋር ስልክ በመደወል ጥቃት ደርሶብኛል በማለት የቦታዋን አድራሻ ስትሰጥና በመቀጠል ደግሞ የተለያዩ መንገዶችን ተጠቅማ ጆንግቴን ከፖሊሶቹ ቀድሞ እሷ ጋር እንዲመጣ ስታደርገውና ልታጠቃው ሞክራ ግን ራሱን ለመከላከል በሚሞክርበት ሰዓት ላይ ፖሊሶቹ ክፍል ውስጥ ገብተው ስለነበረ እስከዛሬ ድረስ አግቶ እያሰቃያት እንደነበር ስታስመስልና የበለጠ ወጥመድ ውስጥ የገባው እሱም ቢሆን ፖሊሶቹ ሳይዙት ቀርተው ተሳክቶ ሮጦ ሊያመልጣቸው ችሏል። በመቀጠል እይታችን ከድፍን አንድ ሳምንት በኋላ ወደፊት ይወስደንና አንሶራም ፖሊሶቹ እስከዛሬ ታግታ ነበር በማለት ካዳናት በኋላ ሕክምና ቦታ ቆይታ ሙሉ በሙሉ አገግም ያለው በማለት ለቃ ከወጣች በኋላ ልክ ቤቷ ስትደርስ በቀይ ፖስታ የተቀመጠ መልእክት አግኝታ ስለነበር ከፍታ ማንበቧን ቀጥላ የላከላት ራሱ ጆንግቴ እንደሆነ ልክ እንደሞተች እስከዛሬ ስታስመስል የሚያሳይ ማስረጃ እንዳለውን በመናገር እሱን ለመውሰድ ወደሚሰጣት አድራሻ እንድትመጣ ሲልክላትና ፊቷ ላይ ድንጋጤ ሳይታይባት እሷን ብትሆን ኮፍያ አድርጋና የወንድ አለባበስን ተከትላ ከደቂቃዎች በኋላ የተቀጣጠሩበት አድራሻ ጋር ልትደርስም ችላለች። ጸጥ ያለው ክፍል ውስጥ ተቀምጠውና ማውራታቸውንም ቢሆን ቀጥለው አስቀድሞ እሱ የተለያዩ ጥያቄዎችን እያቀረበላት ማስረጃዎቹን ከመቀበሏ በፊት ለጥያቄ መልሷን እየሰጠች የምትገኝ ሲሆን እስከዛሬ የተንከባከበችና የረዳቻቸው በማስመሰል ከ50 በላይ የሚሆኑ ውሾችን ምን እንዳደረገቻቸው ሲጠይቃት ፊቷ ላይ ጸጸት ሳይታይ ይልቁንስ እየሳቀችበት ከአድናቂዎቿ ገንዘብ ከተቀበለች በኋላ እንደምትገላቸው ስትነግረው ንግግራቸው ግን ቀጥሎ እስኪዘናጋ ድረስ በመጠበቅ የኤሌክትሪክ ሾክ ማድረጊያ መሳሪያን ተጠቅማ ራሱን እንዲስት ስታደርገውና ከደቂቃዎች በኋላ በሚነቃበት ሰዓት ግን ውስጥ ላይ ደብቆ የነበረውን ካሜራ አግኝታውና ሰብራው እንዳይንቀሳቀስ እጅና እግሩን አስራው ራሱን ሊያገኝም ችሏል። ልትገለው እንደሆነ እንኳን ስትነግረው እየሳቀባት ሲሆን እይታችንም ቢሆን ከቀናቶች በፊት በትውስታ ወደኋላ ውስጡን ከፖሊሶቹ ካመለጠ በኋላ ለብቻው ካለበት ነገር መውጣት እንደማይችል ስለገባው ደብዳቤን ተጠቅሞ ለመርማሪ ዮንግጁ የሰዎችን ቤት ሰብሮ እየገባ ይከታተል እንደነበር በአጠቃላይ ከመጀመሪያው ቀን ጀምሮ እስካሁን የተፈጠረውን ነገር በሙሉ ጽፎ በመላክ ነብሰ ገዳዩ እሱ እንዳልሆነ እንደሚያረጋግጥላት ቃል ገብቶ በአካል እንዲገናኙ አድርጎ እንደነበር ከዛ ጊዜ ጀምሮ ታዲያ አብረው መስራታቸውን በመቀጠላቸው ከታናሽ እህቷ ጋር ካወራች በኋላ አስቀድመው ነው እሷን ተጠራጥራት ስለነበር ፖሊሷም እሱ ቤት ውስጥ ተገሎ የተገኘውን የጆናክን ሬሳ በድጋሚ እንዲመረመር አድርጋ ከማስወገዷ በፊት አንሶራ ስማና አታላው ስለነበር ከንፈሩ ላይ እሷ አሻራ መገኘቱ ከመሞቱ በፊት ከእሷ ጋር አብሮ እንደነበር ማስረጃ ሲሆናትና ከብዙ ጊዜ በፊት ስለጠፋችው ስለ ኢራንም ጉዳይ ቢሆን እያጣራች ስለነበር ከትውስታችን ተመልሰናው ላይ ጆንግቴ እየሳቀባት ይሄ ሁሉ ነገር ከመፈጠሩ በፊት ለመጀመሪያ ጊዜ ትኩረቷን ለእሷ ሰጥቶ ቀን በቀን ውሏን እየተከታተለ ያለ ሰው የሌለበት ጫካ ቦታ አምርታ በየቀኑ መሬቱን እየረገጠች የሆነ ነገርን ታጣራ ስለነበር ስለዛ ጉዳይ ለፖሊሶቹ ነግሬያለሁ ሲላትና ፊቷን በድንጋጤ እንዲዋጥ ሲያደርገው እይታችን ቢሆን ወደ ፖሊሶቹ ጋር ወስዱን ቁፋሮዎችን ቦታው ላይ ሲያደርጉ የጠፋችውን ዮራንን ሬሳ እንዳገኙትና ነብሰ ገዳይዋ እሷ እንደሆነች እንዳረጋገጡ ስንረዳ ከትውስታችን ተመልሰንም በሰዓቱ ኢራንን ልትገላት የቻለችው በሰዓቱ አብሮ ይሰሩ ስለነበርና ከብዙ ወንዶች ጋር እሷ ስትሆን ፎቶዎችን ኢራን አንስታ ታስፈራራት
ትስማትና ትቀልድባት ስለነበር ተናዳ እንዳጠቃቻት ስንረዳና አሁን ላይ ግን ለፖሊሶቹ ይህንን ነገር በማሳወቁ ተናዳበት ልታጠቃው ስትደርስና እሱም ቢሆን እጆቹ እንደታሰሩ ለራሱ ለመከላከል እየሞከረ ይገኛል። ከአቅሙ በላይ ሆናበት ልጨርሰው ጫፍ ላይ በምትደርስበት ሰዓት ግን እድለኛው ነው ፖሊሶቹ በሰዓቱ ቦታው ላይ በመድረሳቸው እጅ ከፍንጅ እንድትያዝ ተደርጎ ሕይወቱን ያተረፉለት ሲሆን እስከ ዛሬ የፈጸመቻቸው ወንጀሎችን ቢሆን ተዘርዝሮላት ለፍርድ ወደ ፖሊስ ጣቢያ ሳይቀር ስትወሰድ ይታያል። ልክ እንደሷ ጆንግቴም ካለ ፍቃድ የሰዎች ቤት ሰብረው ይገባ ስለነበር ለ1 ዓመት ያክል ተፈርዶበትና እስር ቤት ገብቶ ቅጣቱን ጨርሶ ከ1 ዓመት በኋላ ሲፈታ ይታያል። እስካሁን እስር ቤት ውስጥ የምትገኘው አንሶራ ልክ እንደ እብድ እያደረጋት ከጋዜጣዎች ላይ ስለ እሷ የተዘገቡ ዜናዎችን እያየችና እየሳቀች ሲሆን በፊልሙ የመጨረሻ ትዕይንት ላይ ከእስር ከተለቀቀ በኋላ ላደረገችለት ነገር ፖሊሷ የወንግጁ ጋር አምርቶ ሲያመሰግናት ቅጣቱን ለ1 ዓመት ያክል ጨርሶ ቢወጣም ግን የሰራ ወንጀል ከፎቶ ጋር ተለቆ ስለነበር ግን መሀል መንገድ ላይ እየተጓዘ እያለ ሰዎች አፍጠው ሲያዩትና የጥፋተኝነት ስሜቱም የበለጠ እየተሰማው ከተለየውና ከዛ ሱሱ ተላቆ ህይወቱን ከአዲስ ሲጀምር እያየን ፊልማችንን እዚህ ላይ እንቋጨዋለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።